بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد إثبات رؤية المؤمنين لربهم يوم القيامة داري يمما يو كفل مؤمن عنوش يكياما كان الله سبحانه وتعالى يميايوت مهوناتشون የሚያረጋግጡ የቁርአን አንቀጾችን ይሆናል። ይህ አስል መሰረታዊ ከሆኑ የእምነት ነጥቦች ውስጥ አንዱ የሆነውና ትክክለኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የሰሃባዎች ተከታዮች ከሌሎች የሚለዩበት መስአላ ወይ ደግሞ ነጥብ ነው። ለዚህ ነው ሸኹ ወይም ደግሞ ሙአሊፉ ይህንን ነጥብ አላህ Subhanahu Wa Ta'ala በተከበረው ቃሉ በጅብሪል አማካይነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውርዶ ያረጋገጠው መሆኑን የጠቀሰው ከذلك ወደፊት በሐዲሶች መረጃ አድርጎ መጠቀም ሲጀምርም እናየዋለን። وقوله وجوه يومئذ ناظرة إلى ربها ناظرة يزن كان وجوه يومئذ في توج يزن كان ناظرة يابر اللو مالتنو إلى ربها ناظرة ودا جيتاوا تملكت اللج بللا القرآن أنكس على الأرائك ينظرون أمانيوش بتشكركاري ألقى ليهونو ጌታቸውን ይመለከታሉ። كذلك አሁንም በሌላ አንቀጽ ላይ للذين احسنوا الحسنى وزياده للذين احسنوا ለነዚያ ስራቸው ላሳመሩ ሰዎች الحسنى ጀነት አለላቸው وزياده ከዚህም ከጀነት ጸጋ በተጨማሪ ጌታቸውን ማየት አላህን የማየት ጸጋ አለላቸው። ሌላም አንቀጽ ላይ ለሁም ማ ይሻኡነ ፊሃ ወለደይና መዚድ ለእነርሱ ለአማኞች በዚያ በጀነት ውስጥ የተመኙት ነገር ሁሉ አላቸው። እንዲሁ ደግሞ ወለደይና መዚድ እኛ ዘንድ ተጨማሪ ሌላ ከዚህ ውጪም አላቸው አለ። መዚድ كذلك ይህም አላህ Subhanahu Wa Ta'ala ማየት بلو علماء فسروتها هذا الباب في كتاب الله كثير يه الله سبحانه وتعالى ممنانوች ቂያማ ቀን የሚያዩት መሆኑን የሚያረጋግጡ አንቀጾች በዚህ በአላህ ቃል በቁርአን ላይ ብዙ ነው አለ። ومن تدبر القرآن طالبا للهدى ቁርአንን ያስተነተነ ሰው ቅናቻን ፈልጎ منه ከቁርአን تبين له طريق الحق ለሱ ቀጥተኛው መንገድ ግልጽ ይሆንለታል አለ። እነዚህ ቁርአን ውስጥ የመጡ አንቀጾችን እንድንረዳ እንዲያገለግለን ነዘር የሚለው ቃል በቁርአን ውስጥ ለተለያዩ ማዕናዎች ይመጣል። ከዚህ ውስጥ ስለ ሲፈተል መጂእ ስንናገር ከዚህ በፊት هل ينظرون إلا أن يأتيهم الله بميلو أنكس لاي نذر يميلو قال كفيت لفيتو استفهام متو كفالو إلا كجبابت بمعنى ماذا من دنو يمياسيزن بلنال أيها الطلاب من دنو يمياسيزو بلنال نذر يميلو قال كفيت لفيتو استفهام متو كفالو إلا كتكتلو ምን ያስይዛል ብለናል። ማዕናው ምንድነው ብለናል በቁርአን ላይ አወጣጅን አላወጣም እጃ ወጣለ ወላሂ ሁላችሁ ወስዳችሁ ጣጥፋችሁ ታስቀምጡታላችሁ። ኪታቡ አቂደቱል አስቲያ ቀርቻለሁ ትላለ ወይ ደግሞ እንደ አይነት ኪታብ ቀርቻለሁ ትላለ። ማን ተከለምና عن هذا ነዘር የሚለው ቃል ወይም ينظر የሚለው ቃል ከነዘር የተወሰደ ነው። ይሄ ቃል
ቀድሙት ከፊት ለፊቱ استفهام ከመጣ ጥያቄ መጠየቂያ ቃል መጥቶ ከኋላው ኢላ ከተከተለ ማዕናው ምንድነው ብለናል ቁርአን ላይ ተነጋግረናል ሲፈተል መጂ ማን ነው ስምህ አብዱ ኮርጃ ነው ኮርጃ ከሆነ ሽልማት አልሰጥህም መልሱን ትችላለህ አይተ ከኪታብህ ላይ ያኔ ጻፍከውን ካላየ አላየህም ሐቂቃ ያላ ኩል አላህ ይውደድ እውነትም አልኮረጅክም እሺ ኤክስ ነህ አላህ المستعان አሱ እኔ ላይ አታውራ አንተ ኪታብህ ላይ አብራውና ማን ነው ዛጋሱ አይዋ አው እንደሱ ኪታብ ላይ አብሰመድ لا اله الا الله ማንንም የለም ከዚህ ሁሉ ተማሪ የሚያነብ የተባለውን ነገር የሚነገር ነገር ዝም ብሎ መስማት ምንድነው ትርጉሙ የማታነቡት ከሆነ መስአላዎችን ደብጥ የማታደርጉ ከሆነ እሺ الفائده ዛሬ ሌሎች እናንተ ጋር ያልነበሩ ሰዎች ስላሉ እንቀጥል ወኢላ ግን በዚህ መልኩ እኔ ሐቂቃ ጊዜን ማጥፋት ነው ብዬ የማስበው ቆንጆ አይደለም ኢዘን ነዘር የሚለው ቃል ቁርአን ላይ በአራት መልኩ ይመጣል ቁርአን ላይ ነዘር የሚለው ቃል ቁርአን ላይ በአራት መልኩ ይመጣል ሁለቱ ሲፈተል መጂኢን ስንነጋገር ተነጋግረንባቸዋል አንደኛው هل ينظرون إلا أن يأتيهم الله የሚለውን ስንነጋገር ይሄ ቃል ከፊት ለፊቱ استفهام መጥቶ ከኋላው ኢላ አዳት الاستثناء ከተከተለው ማዕናው انتظار ነው መጠበቅ ነው ብለናል انتظار هل ينتظرون ማለትን ነው የሚያስይዘው ብለናል كذلك نظر የሚለው ቃል ብቻውን ከመጣ በሐርፍ الجر ሳይሸጋገር ብቻውን ከመጣ ከሁለት አንዱ ማዕና ያስይዘናል ብለናል ያኔ ከሁለት አንድ ማዕና إما الانتظار وإما رؤيا البصرية ለዚህ ምሳሌ ሰጠናል نظرت محمدا ብለን ምሳሌ ሰጠናል ምን ማለት ነው إما رأيته ማለት ይሆናል ብለናል وإما انتظرته ማለት ይሆናል ብቻውን ከመጣ نظر የሚለው ቃል طيب ቅድም ያልነው ነገር ሳይኖር ማለት ነው استفهام ሳይኖር አዳት الاستثناء إلا ሳይኖር كذلك بحرف الجر ሳይሸጋገር ከመጣ ከሁለት አንድ ማዕና ይይዛል ከዚህ የቁርአን አንቀጽ ውስጥ አሁን ይሄኛውን ማዕና የሚይዝልን አለል አራኢኪ ينظرون ይሄኛው ሁለቱን ወጀህ ነው የሚይዝልን በማዕና ኢንቲዛርም ሊሆን ይችላል ሩእያ በሰሪያም ሊሆን ይችላል ነገር ግን የተፈለገበት ከሲያቁ ሩእያ በሰሪያን ከሲያቁ የምንረዳው ማለት ነው ሶስተኛው እዚህ ፊት ያልተነጋገርንበት በቁርአን ውስጥ ነዘረ የሚለው ቃል በፊ حرف الجر ተሻግሮ ከመጣ أي إذا أدي بحرف في تشاغرو كمتا معناه التفكر والتدبر ماستنتن عند النجر ماستوال ماستنتن ماجنازر يميل معنا يزلنال لذيه مثاليو أولم ينظروا في ملكوت السماوات والأرض بلو الله سورة الأعراف 185ኛው አንቀጽ ላይ እንደተከሰልን ማለት ነው أولم ينظروا في ملكوت السماوات والأرض في ملكوت السماوات ينظروا ካለ በኋላ በምንድነው የተሻገረው بحرف ايش في በፊን የተሻገረው ማዕናው أولم يتدبروا ማለት أولم يتفكروا የዚህ ማዕና التدبر والتفكر ይሆናል ማለት ነው ግልጽ አለ ዝም ብላችሁ ስሙ አሁንም እሺ ከዛ በኋላ የሆነ ጊዜ ሲጠየቅ ያልሰማውም አላየውም ይሆናል ማለት ነው መልሳችሁ ዝም ኪታቡን ይኸው ይነግራል በዚህን ቀን እንዲህ አይነት መልስ ተሰጥቷል ብሎ ይነግራል እንደ ኪታቡ ይነግራችኋል ለምን ላቡት ተክቱብ يعني እንዲህ አይነት ነገሮች ኪታብ ላይ የሌለ ነገር በሚነገርበት ጊዜ እሺ ጊዜ ነው የምነግራችሁ ይሄ ነገር ኪታቡ ላይ አታገኙትም እንደዚህ የሚነገሩ ነገሮችን እናንተ ጻፉ ኪታብ ያላችሁ ሰዎች ኪታቡ ላይ ምን ያደርግላችኋል ወይላ ዋጋ የለውም
إذن تعليق ማድረግ አንድ ተማሪ በሚማርበት ጊዜ እዛ መጽሐፍ ላይ የሌለ ነገር በሚነገርበት ጊዜ በማስታወሻው መያዝ ግድ ይለዋል ወይ በመጽሐፉ ላይ በራሱ ላይ መጻፍ በፊ ከተሻገረ ነዘር የሚለው ቃል ማዕናው ምንድነው ብለናል التدبر والتفكر ምሳሌው أولم يتفكروا في ملكوت السماوات والأرض سورة الأعراف 185ኛው አንቀጽ ላይ ማዕናው أولم يتفكروا أولم يتدبروا ማለት በአራተኛ ደረጃ إذا أدي بإله إلى በሚል حرف الجر ከተሻገረ ነዘር የሚለው ቃል ማዕናው ምንድነው የሚሆነው الرؤية البصرية በአይን ማየት የሚል ትርጉም ነው ያለው በኢላ ከተሻገረ طيب ለዚህ አሁን ራሱ እዚህ ላይ መጥቶልናል ማለት ነው እዚሁ ቁርአናችን ላይ እዚሁ ባብ አሁን በምንቀራው ክፍል ላይ እናያለን وجوه يومئذ ناظرة إلى ربها ايش ناظرة إلى ربها ناظرة نعم إذن እነዚህን ማዕናዎች ካየን እንደ መሰረታዊ ነጥብ ቁርአን ውስጥ ነዘር የሚለው ቃል ከነዚህ አይወጡም ወይ ደግሞ ከነዚህ አይወጣም ከአራቱ በአራት መልኩ ነው ሊመጣልን የሚችለው አራቱም የራሱ የሆነ ማዕና አለው አንደኛ الانتظار ሁለተኛ التفكر والتدبر ሶስተኛ الرؤيا البصرية አራተኛ رؤيا بصرياና ወይ ደግሞ الانتظار የሚያሳይ ይሄ መቼ ነው ብለናል ከሁለት አንድ ማዕና ሊሰጥን የሚችለው መቼ ነው ብለናል ያኩመል ጀላል ብቻውን በሚመጣበት ጊዜ اذا لم يعدى ታዲያ ሳይኖር ከፊት ለፊቱም استفهام ሳይመጣና አዳት استثناء ሳይከተለው በሐርፍ ጀርም ሳይሻገር ብቻውን ከመጣ ከሁለት አንዱ ማዕና ይዛል ብለናል اما اذا قدم بالاستفهام واتبع باداه الاستثناء الا معناه ምንድነው ብለናል انتظار الانتظار نعم انتظار ነው ብለናል طيب اذا الشيخ شرح ሲያደርጉልን قوله تعالى وجوه اي وجوه المؤمنين የምእመናኖች ፊት ማለት ነው يومئذ يوم القيامه የዚያን ቀን ማለት ነው የቂያማ ቀን ناظرة بالضاد من النضارة وهي البهاء والحسن يامرال ማለት ነው ያበራል የሙእሚኖች ፊት የዚያን ቀን ምን ይሆናል ያበራል ማለት ነው አይ ناعمة غدة حسنة مضيئة مشرقة የሙእሚኖች ፊት የዚያን ቀን የሚያበራ ሁሉም ማዕናቸው ተቀራራቢ ነው ሙሽሪክም ሙዲኢም ሐሰናም ሁሉም ማዕናቸው ተቀራራቢ ነው ያምራል ማለት ነው ያበራል የሙእሚኖች ፊት የዚያን ቀን የሱና ሰዎች የተውሂድ ሰዎች ፊታቸው ያበራል طيب يوم تبيض الوجوه وتسود الوجوه የዚያን ቀን ፊቶች ያበራሉ ፊቶች ይጠቁራሉ የሚያበሩት ፊቶች የሱና ተከታዮች የተውሂድ ባለቤት የሆኑ ሰዎች ፊት ሲሆን የሚጠቁሩት ፊቶች የቢድዓና የሽርክ አራማጅ የሆኑ ሰዎች ፊቶች ይጠቁራሉ አብዱላህ ኢብኑ አባስ እንደዘገቡት ማለት ነው طيب الى ربها اي خالقها ناظرة تنظر اليه بابصارها الى ربها ብለን በኢላን የተሻገረው ብለናል ስለዚህ በአይን ማየትን ነው ትርጉሙ ከዚህ ውጪ ሌላ ትርጉም አይኖረውም ማለት ነው كما تواترت به الأحاديث الصحيحة وأجمع عليه الصحابة والتابعون وسلف الأمة واتفق عليه أئمة الإسلام ይሄ ነገር كما تواترت به الأحاديث الصحيحة ማለት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ሐዲሶች መጥተዋል በዚህ ዙሪያ ማለት ነው ወደፊት ሐዲሱ ስንገባ እናየዋል وأجمع عليه الصحابة صحابዎች የነብዩ ባልደረቦች ተስማምተውበታል በአንድ ድምጽ አጽድቀውታል والتابعون የእነርሱ ተማሪዎችም كذلك وسلف الأمة የዚህ ኡማ ቀደምቶች ሊቃውንቶች ማለት ነው طيب واتفق عليه ائمه الاسلام كذلك ائمه الاسلام አራቱም
አይማዎች ኢማም አቡ ሐኒፋ ወኢማም ማሊክ ኢማም ሻፊ ወኢማም አህመድ ረህመቱላሂ ዐለይሂም አጅማዒን ሁሉም የተስማሙበት ነው። ምን ሙእሚኖች የዚያን ቀን ጌታቸውን እንደሚያዩ ማለት ነው። فالشاهد من الآية الكريمة ከዚህ የቁርአን አንቀጽ የምንረዳው ኢስባቱ رؤية المؤمنين لربهم يوم القيامة የቂያማ ቀን ሙእሚኖች ጌታቸውን የሚያዩት መሆናቸውን ያረጋግጥልናል። وقوله على الأرائك أرائك جمع أريكة وهي السرور يعني أريكة ማለት ተሽከርካሪ ወንበር ማለት ይሆናል። ተሽከርካሪ አልጋም ማለት ይሆናል። طيب إذن በእነዚህ አማኞች ጀነት ላይ አላህ ባዘጋጀላቸው ስፍራ ላይ ተሽከርካሪ አልጋ ላይ ሆነው ينظرون إلى الله عز وجل ይሄኛው አንቀጽ ማለት ለምንድነው ታዲያ ለብቻው ከመጣ ሁለቱንም ማዕና ያሲዝ የለም ወይ? ምን ብለናል? ለብቻው ነዘረ ለብቻው ከመጣ ምን ሁለቱንም ማዕና ያሲዛል ብለናል። ምንና ምን? መጠባበቅና በአይን መመልከት ማየትን ያሲዛል ብለናል። ታዲያ ለምንድነው መጠባበቅ መጠበቅ የሚለውን ማዕና ለምንድነው ከዚህ ላይ አጥፍተን ማየት በሚለው ለምን ተፈሰረ ከተባለ እነዚህ ሰዎች አላህ እየነገረን ያለው ምን ውስጥ ነው? ጀነት ውስጥ ስላለ ነገር ነው እየነገረን ያለው። ጀነት ላይ ሙእሚኖች የሚፈልጉትን ነገር አይጠባበቁም። ስታስበው ነው ወዲያውኑ የሚመጣልህ ማለት ነው። አላህ አማኞችን የጀነት ካደረጋቸው ገና ልባቸው የሚያስበው ነገር ወዲያውኑ ነው የሚመጣው። መጠበቅ የሚባል ነገር የለም። ስለዚህ ሲያቁ የአገባቡ የቁርአኑ አገባብ እዚህ ጋር የትኛውን ማዕና ነው የሚያስይዘን? ማየት ጌታቸውን የጀነት ጸጋ ውስጥ አንዱ የሆነው ጌታቸውን ማየት የሚለውን ማዕና ያስይዘናል ማለት ነው። إلى الله عز وجل وأما الكفار كهريانوچما فقد تقدم في الآيات التي قبل هذه الآية أنهم عن ربهم يومئذ لمحجوبون الناس ما يزين كان ጌታቸውን ከማየት ይከለከላሉ ይጋረድባቸዋል አላህን አያዩትም طيب አላህ በቁጣ አይኑ ያያቸዋል እነርሱ ግን አላህን አያዩም እንዳያዩት ምን ይጋረድባቸዋል ሱብሃንአላህ العظيم ይህ ትልቅ ቁጣ ትልቅ ቅጣት ማለት ነው ምእመናኖች አማኞች ሙእሚኖች ግን ጌታቸውን ያያሉ እሱ በእዝነት አይኑ ያያቸዋል እነርሱም ጌታቸውን አላህን Subhanahu Wa Ta'ala ያዩታል نعم الشاهد من الآية إثبات رؤية المؤمنين لربهم عز وجل نعم كذي القرآن أنكس الله أمانيوش جيتاتشون يميوت موناتشون وفي أراسات القيامة وقوله تعالى للذين أحسنوا لأن الزيالة سامرت بالقيام بما أوجب الله عليهم من الأعمال بدنيا لاي الله بأن رسولاي قديت يدرجوا النجر بمسرات يكلكلوا النجر بمكلكل يسمروا سوج والكف عما نهاهم عنه من المعاصي كمأسيا كونجل الله يكلكلاتشون اجاتشون سبسبوا يتتنككوا يهونوت الحسنى أي المثوبة الحسنى ملكم من دعا اللاتشو وقيل الجنة حسنى يتبالوا جنة جنة اللاتشو لأن زيه آمانيوش سراتشون لا سمروا زيادة يتبالوا من دنو هي النظر إلى وجه الله الكريم يتكبرون يتلاقون يجتاتشون فيت يا يلو يقياما كان كما ثبت تفسيرها بذلك عن رسول الله صلى الله عليه وسلم في صحيح مسلم وغيره كنبي محمد صلى الله عليه وسلم ترغاغطوال وزياده يميلو يجتاتشون فيت مايت بميلو معناتنا وكما فسرها بذلك سلف هذه الامه كذلك سلفوች በዚህ ነው የፈሰሩት وعلى ذلك يكون الشاهد من الآية الكريمة كذيهم የዚህ የቁርአን አንቀጽ መልእክቱ ምንድነው የሚሆነው ኢስባቱ رؤية المؤمنين لربهم يوم القيامة የቂያማ ቀን ሙእሚኖች ጌታቸውን ያዩታል የሚለውን ነው የሚያስይዘን ማለት ነው وقوله تعالى لهم ما يشاءون فيها أي للمؤمنين في الجنة ለሙእሚኖች ለአማኞች በጀነት ውስጥ የተመኙት ነገር አለላቸው የሚፈልጉት ነገር الله ብሎኛል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ القدسي أعددت العباد الصالحين መልካም ለሆኑ ባሮቼ አዘጋጅቻለሁ ብሎኛል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ما لا رأت عين ያላየው የሆነ ነገር ولا اذن سمعت ጆሮ ያልሰማው የሆነ ነገር ولا خطر على قلب بشر
በማንም ልብ ላይ ውል ብሎ የማያውቅ ነገር አላህ አዘጋጅቻለሁ ብሎኛል አሉ። ኢዘን ለሙእሚኖች ለሁም ማይሻኡነ ፊሃ በጀነት ውስጥ የፈለጉት ነገር ሁሉ አለላቸው። አማኙን ብቻ ጀነት ላይ ዱንያ ላይ አማኝ ሆነ የአላህ ባሪያ ሆነ በሽታ ሊያሰቃይህ ይችላል፣ ችግር ሊያቆራምትህ ይችላል፣ ረሃብ ሊያሰቃይህ ይችላል፣ طيب እርዛት ሊያቃጥልህ ይችላል። አማኝ ነህ ሙእሚን ነህ የአላህን ህግ ትተገብራለህ፣ ትፈልጋለህ የፈለከውን ነገር ማግኘት እንደ ሰማይ ርቀሃል። ጀነት ላይ ከሆነ ግን ላ ኢላሃ ኢላላህ የተከበርክና የተላክ ሰው ትሆናለህ ማለት ነው። ምንም ነገር አስብ፣ ምንም ነገር ፈልግ፣ ላንተ ወዲያው ይሆናል። የፈለከው ነገር ሁሉ የተመኘኸው ነገር ሁሉ አላህ ላንተ ያዘጋጅልሃል። የተዘጋጀ የማይጠፋ ዘላለማዊ የሆነ ተድላ አላህ ያጎናጽፋል። አማኝ መሆን ነው ትልቁ ነገር ማለት ነው። ቁም ነገሩ አማኝ መሆን። ለሁም ማይሻኡነ ፊሃ አይ ሊልሙእሚኒን ፊል ጀና በጀነት ውስጥ ማ ተሽተሂ አንፉሱሁም ነፍሳቸው የከጀለው ነገር ወተለዙ አዕዩኑሁም አይናቸው የሚያርፍበትና የሚረካበት ሚን ፉኑን ነዒም ከጸጋ አይነቶች ይህ ነው ተብሎ የማይቆጠር ወአንዋዕ الخير እንዲሁም መልካም የተባለ ነገር ሁሉ ጀነት ላይ አላህ አዘጋጅቶላቸዋል አለላቸው። ወለደይና መዚድ አይ ዚያዳ على ذلك وهو النظر الى وجه الله الكريم እንዲሁ ከዚህ ሌላ ተጨማሪ ነገር አለላቸው አለ አላህ ለአማኞች እኔ ዘንድ ለምእመናኖች ዱንያ ላይ ስሜታቸውን ለገቱ ዱንያ ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለተከተሉ ዱንያ ላይ የአላህን ህግ ለተከበሩ ዱንያ ላይ አላህ የከለከለውን እርም ያደረገውን ነገር የራቁና ስሜታቸውን በሸሪዓ ሉጋም የለጎሙ ሰዎች ይህ ክብር ይጎናጸፋሉ። እንዲህ አይነት ክብር አላህ ይሰጣቸዋል። እንዲህ አይነት ቦታ አላህ ያስቀምጣቸዋል። ተጨማሪ አለላቸው ነገና ከጀነት ጸጋ ልባቸው ከሚፈልገው አይናቸው ከሚያየው ነገር ሁሉ ተጨማሪ ነገር ማለት አለላቸው አለ አላህ። ማዋ ወደ ተከበረው ወደ ተላቀው ጌታ ፊት መመልከት وهذا هو الشاهد من الآية الكريمة ከዚህ አንቀጽ ምን ረዳው ይሄ ነው وهو إثبات النظر إلى وجه الله الكريم في الجنة በጀነት ውስጥ ወደ አላህ ፊት መመልከት سبحان الله በኢማን ሞተው በጀነት ላይ አላህን ፊት ከሚያዩ ሰዎች አላህ ያደርገን። نعم ما يستفاد من الآية الكريمة ከነዚህ አንቀጾች ምን ረዳው يستفاد منها إثبات رؤية المؤمنين لربهم يوم القيامة كما كان مؤمنانوች ጌታቸውን ፊት የሚያዩ መሆኑን እንረዳለን። وأنها أعظم النعيم الذي ينالونه ይህ ትልቁ የአላህ ስጦታ ትልቁ ጸጋ ትልቁ አላህ ያዘጋጀላቸው ለእነርሱ አላህ Subhanahu Wa Ta'ala የደገሰላቸው የሆነው ትልቁ የጀነት ሰዎች የሚያገኙት ከአላህ የሚሰጣቸው ስጦታ ነው። ሌላው ጀነት መግባቱ بسبب الأعمال እዝነቱ ከአላህ ሆኖ ማለት ነው። ከአላህ ሆኖ ነገር ግን بما كنتم تعملون أي بسبب أعمالكم ነው አላህ Subhanahu Wa Ta'ala برحمته ነገር ግን ወደሱ ፊት መመልከት بمحض تكرمه وفضله ነው። ምንም የኛ አስተዋጽኦ ኖሮበት አይደል። አላህ Subhanahu Wa Ta'ala ለባሮቹ በሰጠው እጥፍ ድርብ የሆነ ልገሳው ማለት ነው። በሱ محض رحمة በሱ በአላህ Subhanahu Wa Ta'ala ምንም የኛ አስተዋጽኦ በሌለበት ጾታው የሱ ክብር ነው። ይሄ ምእመናኖች የሱን ፊት እንዲያዩ አላህ Subhanahu Wa Ta'ala መወፈቁ ማለት ነው። وهذا هو قول الصحابة والتابعين وأئمة المسلمين يهينو የሰሃባዎች የታቢዒኖችና የአራቱ ማእማዎች ንግግር ከዚያም እነሱን ፈለገ የተከተሉት خلافا للرافضة والجهمية والمعتزلة الذين ينفون الرؤية ويخالفون بذلك الكتاب والسنة وإجماع السلف الأمة وأئمتها. نعم ይህ ሙእሚናኖች ከማ ከን ጌታቸውን የሚያዩ መሆኑን አላህን በጀነት ላይ የሚያዩት መሆኑን የሰለፎች የነብዩ አስተምሮ ነው፣ የቁርአን አስተምሮ ነው፣
የሰሃባዎች አስተምሮ የታቢዒኖች አስተምሮ የአራቱ አኢማዎች አስተምሮ ነው ከዚያ በኋላ የመጡ የተለያዩ የጥመት አንጃዎች እንደነ ራፊዳ እንደነ ጀህሚያ እንደነ ሙዕተዚላ አይነቶቹ ደሞ ምን ይላሉ አላህ አይታይም ይላል አላህ አይታይም በዱንያም ይሁን በጀነት በአኺራም አላህ አይታይም ብለው ይሄን ትራዳ አደረጉ ይህ ማለት ቁርአንንና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ አልቀበልም ማለትን ነው የሚያዘን ማለት ነው በሌላ በተቃራሪው ደግሞ አላህ Subhanahu Wa Ta'ala በጀነትም በዱንያም ይታያል የሚሉ አሉ ማለት ነው በዱንያም ላይ ይታያል የሚሉ አሉ እነዚህም ከትክክለኛው መንገድ የወጡ ናቸው አማ አኢመቱ ሰለፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆነ ሷሃባዎች ከዚያም ሌሎችም አኢማዎች በሙሉ ያረጋገጡት ምንድነው ዱንያ ላይ አላህን ማየት አይቻልም طيب ኢላ ሩእያ መናልያ ካልሆነ በስተቀር ሩእያ ቀልብያ ካልሆነ በስተቀር አማ ሩእያ በሰሪያ አላህን በዱንያ ላይ ማየት አይቻልም መቼ ነው የሚታየው የቂያማ ቀን ጀነት ላይ አላህ ለሙእሚናኖቹ ባዘጋጀው ተድላና ሽልማት ማለት ነው ويعتمدون على شبه واهية وتعليلات باطلة منها እነዚህ አላህ አይታይም የሚሉ ሰዎች ምንም በጣም ውዳቂ የሆኑ ማስመሰያዎችን እንደ መረጃ በመጠቀም ነው የሚሉት ከእነዚህም ውስጥ አንደኛ قولهم من ይላሉ ان اثبات الرؤيا يلزم منه اثبات ان الله في جهة ولو كان في جهة لكان جسما እኛ አሉ ان اثبات الرؤيا الله ይታያል ካልን አሉ يلزم قد ይላል منه الله ይታያል ከማለት اثبات ان الله في جهة الله በአቅጣጫ ነው ማለት ያስይዘናል አሉ طيب جهة ማለት አቅጣጫ ማለት ነው ولو كان في جهة الله ደግሞ በአቅጣጫ ነው ከተባለ لكان جسمنا لكان ايش جسما سبحان الله ስለዚህ ይህን ስለሚያስይዘን አላህ አይታይም ይታያል ማለት ኃጢያት ነው ወንጀል ነው በልኩፍር ነው سبحان الله በመጀመሪያ ደረጃ ጂሃ የሚለውም ጅስም የሚለውም ቃል አልመጣም በቁርአንም ይሁን በሐዲስ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም አላስተማሩም ሱሐባዎችም አላስተማሩም አራቱም አኢማዎች አላስተማሩም ነገር ግን ይህ ቃል ምንድነው የተፈለገበት ምንድነው የፈለጋችሁበት እናንተ ጂሃ ስትሉ يعني ከበታች ማለታችሁ ነው ከጎን ማለታችሁ ነው ከግራ ከቀኝ ማለታችሁ ነው ወይስ ምንድነው የፈለጋችሁበት ጂሃ ኡሉል ሙጥለቅ አላህ ከፍጡራኖቹ በላይ ነው ማለት طيب ይሄ አቅጣጫ ነው አይደል እንዴ ጂሃ ነው ይሄ ከሆነ نعم الله سبحانه وتعالى ከበላይ ነው ከመخلوቃቶቹ በላይ ነው ከአርሹ በላይ ነው ከማይሊኩ لجلاله وعظمته ስለዚህ ይሄን ከሆነ የፈለጋችሁበት ከዚህ ውጪ ግን አላህ በየቦታው ነው የምትሉ ከሆነ ውድቅ ነው እንላችኋል طيب ምንድነው የፈለጋችሁበት ማን طيب اذا الله سبحانه وتعالى له ذات ይሄ ሁሉም ጣኢፋዎች ማንም ኢንካር አያደርግም አላህ يعني يتصف بذات طيب الله ذات አለው ማለትን ማንም ኢንካር የሚያደርግ የለም ይሄን ኢንካር አደረጉ ማለት خلاص የሉም ማለት ነው አስለን መጀመሪያውኑ አላህ የለም ማለት ይቀላቸዋል ስለዚህ ምንድነው የፈለጋችሁበት الله له ذات لا تشبه ذوات المخلوقين ليس كمثله شيء وهو سميع البصير نعم الله سبحانه وتعالى ለሱ ለልቅና ወላያልነቱ የተገባ የሆነ ذات አለው اذا በዚህ ኢዕቲባር ከሆነ እኛ الله سبحانه وتعالى في الألو المطلق ለሱ በሚገባ መልኩ ከፍጡራኖቹ በላይ ነው طيب እንላለን በዚህ ጂሃ ይታያል እንላለን نعم እንላቸዋለን እነሱም والله منزه عن ذلك الله ከዚህ የጠራ ነው والجواب عن هذه الشبهه ለዚህ ማስመሰያቸው መልሱ ምንድነው ان نقول لفظ الجهه فيه اجمال ጂሃ የሚለው ነገር اجمال ማለት يعني ግልጽ ያልሆነ ነው ምን ለማለት ነው የተፈለገበት فان اريد بالجهه ጂሃ የሚለው ነገር ከተፈለገበት انه حال في شيء من مخلوقاته الله በፍጡራኖቹ ውስጥ ነው ወይ ደግሞ በየቦታው ነው የሚል ነገር ከተፈለገበት فهذا باطل ይሄ ውድቅ ነው والادله ترده ይሄ መረጃዎች ውድቅ ያደርጉታል وهذا لا يلزم
من إثبات الرؤية ይሄ ደግሞ አላህ ይታያል ከማለት አይያዝም አላህ ይታያል نعم ማየት ለራሱ ለልክ ነው በሚገባ መልኩ في علو المطلق وإن أريد بالجهة جهة የሚለው ነገር ከተፈለገበት أنه سبحانه فوق مخلوقاته ከፍጡራኖቹ በላይ ነው ማለትም ከሆነ فهذا ثابت لله سبحانه ይሄ አላህ ለራሱ ያረጋገጠው ነው طيب يخافون ربهم من فوقهم إليه يسعد كلم الطيب والعمل الصالح يرفعه طيب بل رفعه الله إليه ይሄ ሁሉ አላህ ከበላይ መሆኑን የሚያረጋግጥ ነው ማለት ትላንት ባየናቸው የቁርአን አንቀጾች ኢና አንዘልና ايش ኢና አንዘልናሁ ነው አይደል እንዴ طيب ኢና አንዘልና هذا الكتاب አወረድነው ነው የሚለው አይደል ከየት ነው የወረደው ከበላይ አይደል እንዴ ከላይ ነው አይደል መውረድ የሚባለው ነገር ከላይ ነው اذا ربنا جل جلاله فوق مخلوقاته كما يليق لجلاله وعظمته ይህ ከሆነ نعم ይሄንን ውድቅ ማድረግ ደግሞ ኩፍር ነው እንላቻለን አላህ ራሱ የበላይ ነኝ ይያለ ከበላይ ነኝ ይያለ አይደለም ካላችሁ ይሄ ኩፍር ነው ወነፍዩሁ ባጢል وهو لا يتنافى مع رؤيته سبحانه وتعالى አላህን ማየት የሚለው ከዚህ አይቃረንም እንላቻለን ሁለተኛ استدلوا بقوله تعالى لموسى لموسى الله سبحانه وتعالى ባላቸው ነገር መረጃ አደረጉ ምን ربي አሪኒ انظر اليك ነው አይደል እንዴ የሚለው ቁርአኑ ላይ ምን አላቸው አላህ لن تراني ولكن انظر الى الجبل فان استقر مكانه فسوف تراني لن تراني አላቸው አላህ Subhanahu Wa Ta'ala አሁን እነሱ ምን አሉ لن تراني ብለዋል አሉ طيب لن تراني ብለዋል አላህ ስለዚህ ይሄ ለን የሚለው ነገር ታዕቢድ ነው የሚያመለክተው በፍጹም ማለት በጭራሽ ማለትን ስለሚያሲዝ አላህ አይታይም ማለት ለን ተራኒ ብሏቸዋል ለሙሳ ስለዚህ ማየት አላህን ማየት አይቻልም አሉ والجواب عن هذا الاستدلال ይሄንን ንግግር አስመልክቶ ለተናገሩት ነገር መልሱ أن الآية الكريمة واردة في نفي الرؤية في الدنيا በዱንያ ላይ ማየትን እንጂ ውድቅ ያደረገው አላህ አኺራ ላይ አይታይም ማለትን አያሲዘንም ለምን አስለን በመጀመሪያ ደረጃ ነብዩላህ ሙሳ እንዴት አላህን የማይቻል ነገር ይጠይቁታል የሚቻል መሆኑ ነው መጠየቃቸው እኮ ነብይ ናቸው አይደል እንዴ ረሱል ናቸው የማይቻል ነገር ቢሆን ኖሮ እንዴት የማይቻል ነገር ጠየቀኝ ብሎ እርማት ሰጣቸዋል አላህ ነገር ግን በዱንያ ላይ ማየት አላህን ማየት እንደማይቻል ሲገልጽላቸው ولكن انظر الى الجبل طيب فإن استقر مكانه ወደ ተራራው ተመልከትና ተራራው በቦታው ላይ ከጸና فسوف تراني አላቸው የዛኔ ማየት ይችላል اذا ምን ማለት ነው አሁን ያንተ የአይን ደረጃ እኔን ማየት አይችልም በዱንያ ላይ ባለህበት ሐል ነው እንጂ ማየት ማይቻል ነገር ቢሆን ኖሮ በዚህ መልኩ አልነበረ ምላሽ የሚሰጣቸው ማለት የሚሰጣቸው የነበረው فلما تجلى ربه للجبل جعله ايش دكا الله ለተራራው ከብርሃኑ በገለጸ ጊዜ ተራራው አመድ ሆነ فخر موسى ايش صيقا موسى ራሳቸውን ስተወደቁ سبحان الله العظيم አላህን አይተው እኮ አይደለም ብርሃኑን አይተው اذا ايش ዱንያ ላይ ያለው ይሄ ማዕሲያ የምናይበት አይን አላህን ልናይበት አንችል አበደን ምክንያቱም በስንት ማዕሲያ የተጨማለቀ አይን ነው ዱንያ ላይ ያለን አይን ማለት ነው ነገር ግን የዚያን ቀን እዚያ ቦታ ላይ አላህ ሙእሚኖችን አጽድተዋቸው የአይናቸው ብርሃን አላህን ማየት በሚችል መልኩ አዘጋጅቷቸው እሱን እንዲያዩ ያደርጋቸዋል ማዕሲያ የሚባል ነገር አያዩማ በወንጀል አይጨማለቁም ሙእሚኖች ብርሃናቸው ያኔ ምን ይሆናል ለዛ የተዘጋጀ ይሆንላቸዋል ማለት ነው ዱንያ ላይ ማየት እንደማይቻል ነው ነፍ ያደረገው አላህ Subhanahu Wa Ta'ala ለን የሚለው ራሱ ለን የሚለው አስለን ከቋንቋ ደረጃም ታዕቢድን አያሲዝም طيب مريم ምንድነው ያለችው በሚህራብ ውስጥ ሆና فلن اكلم اليوم انسيا فلن እኮ ነው ብላ فلن
በፍጹም አላናግርም ማለት ለንን ተጠቅማ ማለት ነው መቼ ዛሬ ሽፍተ ከይፍ ኢዘን ይሄ ቃል ለን የሚለው አስል ምን ሀይቱ ሉጋ ራሱ ምን አያሲዝም ታዕቢድን አያሲዝም ስለዚህ ይሄኛው ስድላላችሁ ውድቅ ነው እንላቸዋለን ولا تنفي ثبوتها في الآخرة كما ثبت في الأدلة الأخرى በሌላ አንቀጽ ላይ እንደተረጋገጠው በሌሎች መረጃዎች እንደተረጋገጡት አኺራ ላይ አላህ ላይ ማየት አይቻልም ማለት ነው አይደለም وحالة الناس في الآخرة የሰዎች ሁኔታ በጀነት በአኺራ ላይ تختلف عن حالته في الدنيا ዱንያ ላይ ካላቸው ሐላቸው ይለያያል ስለዚህ አላህ Subhanahu Wa Ta'ala በጀነት ላይ ባሮቹ እንደሚያዩት ነግሮናል ራሱ ማለት ነው ሶስተኛ استدلوا بقوله تعالى لا تدرك الأبصار አሁንም لا تدرك الأبصار وهو يدرك الأبصار የሚለውን የቁርአን አንቀጽ እንደ መረጃ አድርገው ተጠቀሙ سبحان الله والجواب عن هذا الاستدلال ይሄ ደግሞ ይሄን መረጃ አድርገው ማቅረባቸው መልሱ أن الآية إنها في نفي الإدراك لا تدرك الأبصار ማለት إدراك ማለት ኢሓጣ ማለት ነው ኢሓጣ ግልጽ አለ ሁሉን ነገር ሙሉ በሙሉ አንድን ነገር ማወቅ አንድን ነገር ሙሉ በሙሉ ኢሓጣ ማድረግን እንጂ ነፍ ያደረገው አንቀጹ ማየትን አይደለም ነፍ ያደረገው طيب ለምን እኛ ለምሳሌ ይሄንን ፊት ለፊት ያለውን ግድግዳ በመናይበት ጊዜ ጁዝኡን ነው አይደል እንደምናየው የተወሰነውን ክፍል ነው አይደል እንደምናየው መኪና ፊት ለፊት በመናይበት ጊዜ ሁለመናውን ነው እንደምናየው በማየትህ ብቻ የምታየው ነገር አለ አይደል እንዴ የምታየው ነገር አለ ነገር ግን ስላየው ብቻ ፊት ለፊት ስታይኮ የተወሰነውን ነገር ነው የምታየው አይደል እንዴ ስለዚህ ምን ማለት ነው ኢድራክ ማለት ኢሓጣ ማለት ነው ሁሉን ነገር በሁለመናው ማወቅ ማለት ነው لا تدرك الأبصار ማለት አላህ የሰዎች እይታ እሱ አላህ Subhanahu Wa Ta'ala ባለበት ሁኔታ ኢሓጣ አያደርጉትም ማለት ነው ይጣላ ኢሓጣ አያደርጉትም ማለት እንጂ አያዩትም ማለት አይደለም ምንድነው የተደረገው ኢሓጣውን ነው ነፍ የተደረገው ኢድራክ ማለት ይሄ ነው ግልጽ አይደለ نعم اذا وليس فيها نفي الرؤيا ማየትን ውድቅ ያልተደረገበት والادراك معناه الاحاطه ኢድራክ ማለት አንድን ነገር ሁሉ ነገር ሙሉ በሙሉ በዛ ጉዳይ ላይ ማካበብና ስለዛ ነገር ሁሉን ነገር ማወቅን ነው የሚያስይዘው ይሄ ነው ኢድራክ ነፍ የተደረገው فالله سبحانه وتعالى يراه المؤمنون ولا يحيطون به الله المؤمنون ያዩታል ነገር ግን ኢሓጣ ያረጉም سبحان الله لا تدرك الابصار وهو يدرك الابصار እሱ ግን አላህ ባሮቹ ምናቸውንም ጭምር ያውቃቸዋል አላህ Subhanahu طيب يعلم خائنة الأعين وما تخفي الصدور እንደተባለው ማለት ነው አላህ Subhanahu Wa Ta'ala ላያችንም ውስጣችንም ሁለመናችንን ያውቀናል አላህ እኛስ እኔን ፊት ለፊት ታዩኛላችሁ አይደል እንዴ ውስጤንስ ምን ታያላችሁ سبحان الله العظيم ما تحيطون بي سبحان الله العظيم كذلك እኔ እናንተን ፊት ለፊታችሁን ነው ማየው እንጂ ጀርባህ ላይ ጠባሳ ይኑር ታፋህ ላይ ምን ያኒ በመሳሪያ የተመታው በጩቤ ተወጋው ይኑር ምን አቃል ኢሓጣ ማድረግ ይችላል لا ابدا እንኳንስ አላህ Subhanahu Wa Ta'ala ይቀርና ማለት ነው وهكذا እኛ ዳፋችን እዚህ ድረስ ነው ዳፋችን نعم እዚህ ድረስ ነው ማለት ነው نعم اذا فالآية من أدلة إثبات الرؤية والله تعالى أعلم يعلم وقول المؤلف رحمه الله وهذا الباب في كتاب الله كثير الله لما منانوش يكياما كان يمتع مهنون ميقلسوا عن كسوش بزوناتشو أي باب إثبات أسماء الله وصفاته في القرآن الكريم ويرقموا يا الله سمنا بهرياتوش يميقلسوا عن كسوش بقرآن بتأم بزوناتشو وإنما ذكر المؤلف بعضه يتكسكت كفيل النوم على تنو فقد ورد في آيات كثيرة من كتاب الله إثبات أسماء الله وصفاته لسو سمنا وحرياتوچو بميرغغطو ملكو ብዙ ቁርአን አንቀጾች መጥተዋል على ما يليق به ለሱ በሚገባ መልኩ ومن تدبر القرآن أي تفكر فيه ያስተነተነው ሰው وتأمل የተገነዘበው ሰው ما يدل عليه من الهدى ቅናቻ ወደ ቅናቻ የሚያመላክት ሰዎችን ከጥመት የሚያወጣ ከጨለማ ወደ ብርሃን የሚያወጣቸው ብርሃን አለበት طالبا الهدى ምንድነው ከዚህ አባባል ከሸኹ አባባል የምንረዳው ቁርአንን ቅናቻን ፈልጎ ሳይሆን መመራትን ፈልጎ ሳይሆን ለማጥመም የቁርአንን አንቀጾች ወደሱ የሚፈልገው ለማዞር ብሎ ቁርአንን የሚያነብ እንዳለ እንረዳለን ማለት ነው ከሸኹ ንግግር
ومن تدبر القرآن طالبا للهدى ነው አይደል እንዴ طالبا للهدى ቀናቻን ፈልጉ ሐቅን ፈልጉ እውነትን ፈልጉ ቁርአንን የተገነዘበ ቁርአንን የተማረ ቁርአን ውስጥ ያለውን መልእክት ለማወቅ የሚችለውን ነገር ያደረገ ሰው አላህ ይመራዋል ማለት ነው አላህ ይመራዋል ነገር ግን ብዙዎች ዛሬ ቁርአንን ለምንድን ነው የሚማሩት ሹብሃት ለማምጣት ሙስሊሞችን ለማክፈር ብለው ቁርአንን ምን የሚያደርጉ አሉ የሚያጠኑ አሉ ማለት ቁርአንን የሚማሩ አሉ አላህ ይጠብቀን ቀናቻውን ፈልገው ከሚማሩት አላህ ያድርገን نعم أي تفكر فيه وتأمل ما يدل عليه من الهدى تبين له طريق الحق اتضح له سبيل الصواب ትክክለኛውን መንገድ ያገኛል وتدبر القرآن وهو مطلوب من تلاوته كممارو ፈልጎ قال تعالى كتاب أنزلناه إليك مبارك ይህ መጽሐፍ ባንተ ላይ አወርደነዋል የተባረከ የተቀደሰ ሲሆን ليدبروا آياته አንቀጾቹን ሊያስተነትኑ وليتذكر أولو الألباب የልቦና ባልተቤቶች ሊገሰጹበትና ሊማሩበት وقال تعالى أفلا يتدبرون القرآن قرآننا يستنتنون من دي أم على قلوب أقفالها ويس በልብ ላይ የተዘጋ ነገር አለበት ልቦች ተዘግተዋል እንዴ ለምንድን ነው ቁርአንን የማያስተነትኑት ነው ሚለን አላህ وقال تعالى أفلا يتدبرون القول يا الله ንግግር አያስተነትኑም እንዴ ኢዘን ቁርአንን ሐቅ ፈልጉ እውነትን ፈልጉ የተማረው ሰው አላህ ወደ ትክክለኛው መንገድ ይመራዋል ነው ትክክለኛ መንገድ በቁርአን ከተመሩ ሰዎች አላህ ያድርገን نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم